ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከቶፕ ትንሽ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድመ ማርቶቹ አሜሪካ በህወሓት አመራሮችና የቅርብ ቤተሰቦች ላይ የቪዛ እገዳ ጣለች። 138 የመንግስት መስሪያ ቤቶችና ቅርንጫፎች ከ16.3 ቢሊዮን ብር በላይ ያልተወራረደ ውዝፍ ሂሳብ መኖር ተገለጸ። በተቋሙ ሰራተኞች ላይ በተገጠመ የቪዲዮ ካሜራ የታገዘ ቁጥጥር መደረጉ የመዲናዋን ገቢ በ50 በመቶ እንዲያድግ አስተዋጽኦ ማበርከት ተገለጸ። በዓለም አቀፍ ደረጃ በትምህርት ተቋማት ላይ የሚፈጸሙ ጥቃቶች በከፍተኛ ሁኔታ በጨመሩበት ወቅት ኢትዮጵያ ከፍተኛ ጥቃት ከተመዘገበባቸው ሀገራት ተርታ ተመደበች። ሶማሊላንድ ከእስራኤል መንግስት ወታደራዊ ድጋፍ እየተደረገላት እንደሆነ ገለጸች። አሜሪካ በህወሓት አመራሮችና የቅርብ ቤተሰቦች ላይ የቪዛ እገዳ ጥላለች። የአሜሪካ የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ በሰሜን ኢትዮጵያ እንዲሁም በመላው ቀጠና ያለውን ሰላምና ደህንነት አደጋ ላይ ጥለዋል ባሏቸው የህዝባዊ ወያኔ ሓርነት ትግራይ አባላትና የቅርብ ቤተሰቦች ላይ የቪዛ ገደብ መጣሉን አስታውቋል። ውሳኔ የተላለፈው በስደተኞችና ዜግነት አዋጅ አንቀጽ 212 ኤ 3 ሲ በተሰጣቸው ስልጣን መሰረት መሆኑን የገለጹት ሚኒስቴሩ እገዳው በትግራይ ክልል ያለውን ቀውስ ለመፍታት የሚደረገውን ጥረት በሚያስተጓጉሉ አክራሪ አቋም ባላቸው አባላትና የቅርብ ቤተሰቦች ላይ ያነጣጠረ መሆኑን ገልጸዋል። የአሜሪካ የውጭ ጉዳይ ሚኒስቴር ባወጣው መግለጫ በህወሓት አመራሮችና በኢትዮጵያ መንግስት መካከል እየተባባሰ የመጣው ውጥረት የሰሜን ኢትዮጵያውን ሰላም ዳግም ስጋት ላይ መጣሉን ጠቅሷል። በተለይም በዚህ ዓመት መጀመሪያ ላይ በትግራይ ጸጥታ ኃይሎችና በኢትዮጵያ መከላከያ ሰራዊት መካከል የተከሰተው ቀጥተኛ ግጭት የፕሪቶሪያ ሰላም ስምምነትን ተከትሎ የተገኘውን አንጻራዊ መረጋጋት የሚፈታተን መሆኑን አመላክቷል። አሜሪካ በሰላምና በክብር መኖር የሚፈልገውን የትግራይን ጨምሮ መላው የኢትዮጵያ ህዝብ መደገፏ እንደምትቀጥል የገለጸችውም በመግለጫው በቀጠናው ሰላምና መረጋጋትን በሚያናጉ አካላት ላይ ተጠያቂነትን ለማስፈን ያሉትን አማራጮች ሁሉ ጥቅም ላይ እንደምታውል አስታውቃለች። የቪዛ እገዳው የጣለባቸው አክራሪ ግትር አቋም ያራምዳሉ የተባሉ የህወሓት አባላት ስም ዝርዝር በይፋ አልተገለጸም። የፌዴራል ዋና ኦዲተር መስሪያ ቤት የ2017 በጀት ዓመት የፋይናንሻል ህጋዊነትና ክዋኔ ኦዲት ባለ 65 ገጽ ሪፖርቱን ለፓርላማ አቅርበዋል። በሚኒስቴሮች ምክር ቤት ደንብ ቁጥር 190/2002 እና በመንግስት መስሪያ ቤቶች መመሪያ መሰረት ለውሎ አበል ማጓጓዣና ስራ ማስኬጃ የተሰጡ ቅድሚያ ክፍያዎች ሰራተኛው ስራውን አጠናቆ ከተመለሰ በኋላ በ7 ቀናት ውስጥ ማወራረድ አለባቸው። ይሁንና 138 መስሪያ ቤቶች እንዲሁም በ18 ቅርንጫፎች በወቅቱ ያልተወራረዱ በጠቅላላው ከ16.3 ቢሊዮን ብር በላይ ውዝፍ መኖሩን አረጋግጧል። ነገር ግን ይህ ውዝፍ ሂሳብ ካለፈው ዓመት ከነበረው 32.9 ቢሊዮን ብር ጋር ሲነጻጸር በ50 በመቶ ቅናሽ አሳይቷል። የፌዴራል ዋና ኦዲተር መስሪያ ቤት ውዝፍ ሂሳብ በወቅቱ አለመወራረዱ ለገንዘብ መባከን ምክንያት ስለሚሆን ሳይሰበሰቡ የተገኙ እንዲወራረዱና ሊሰበሰቡ በማይችሉ ላይ ደግሞ ከመዝገብ እንዲሰረዙ ለተቋማቱ ማሳሰቢያ ሰጥቷል። ከፍተኛ ተሰብሳቢ ሂሳብ የተገኘባቸው ተቋማትም አሉ። በ2016 እና ከዛ በፊት አላግባብ ከተፈጸሙ ክፍያዎች እንዲመለስ አስተያየት ከተሰጣቸው 20.5 ቢሊዮን ብር ውስጥ ተመላሽ የተደረገው 31 በመቶ ብቻ ሲሆን ቀሪው 15 ቢሊዮን ብር ወይም 69 በመቶ አልተመለሰም። በ2016 እና ከዛ በፊት ባልተሟሉ ሰነድ ለተፈጸሙ ክፍያዎች ማስረጃ መቅረቡን ለማረጋገጥ በተደረገው ኦዲት በ35 መስሪያ ቤቶች ማስረጃ ሊቀርብ ከሚገባው 2.9 ቢሊዮን ብር ውስጥ ማስረጃ የቀረበው ለ51 ሚሊዮን ብር ወይም 1.8% ብቻ ሲሆን ቀሪው 98.2% ወይም 2.9 ቢሊዮን ብር ገደማ ማስረጃ አልቀረበለትም። ወራቤ ዩኒቨርሲቲ በግኝቱ መሰረት ሙሉ በሙሉ 100% እርምጃ ወስዷል። በተቋሙ ሰራተኞች ላይ በተገጠመ የቪዲዮ ካሜራ የታገዘ ቁጥጥር መደረጉ የመዲናዋን ገቢ በ50 በመቶ እንዲያድግ አስተዋጽኦ ማበርከት ተገለጸ። የአዲስ አበባ ገቢዎች ቢሮ በካሜራ ቴክኖሎጂ የታገዘ የቁጥጥር ስራ መተግበር የከተማዋን ገቢ አስተዳደር ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር በ50 በመቶ ማሳደጉን አስታውቋል። አዲሱ የቴክኖሎጂ አሰራር በታክስ አሰባሰብ ሂደቱ ላይ ጉልህ ለውጥ ማምጣቱን ቢሮ ገልጿል። የቢሮ ኮሚኒኬሽን ዳይሬክተር አቶ ሰውነት አየለ እንደተናገሩት በካሜራ የታገዘ የቁጥጥር ስራ መርካቶን ጨምሮ በሁሉም ክፍለ ከተሞች ተግባራዊ ሆኗል። በተቋሙ ሰራተኞችም አልባሳት ላይ በተገጠመ የቪዲዮ ካሜራ የሚከናወን ስራ ከመቆጣጠር በተጨማሪ አዲስ አበባ የሚወጡና ወደ ከተማው የሚገቡ ተሽከርካሪዎችን ደረሰኝ አስጣጥና በተያያዘ ጥብቅ ክትትል እያደረገ እንደሆነ ገልጿል። የቴክኖሎጂ አጠቃቀም የቫት ክፍያዎችን ቁጥር በማሳደግ ረገድ ከፍተኛ ሚና መጫወቱን አቶ ሰውነት ተናግረዋል። የቁጥጥር ስራው ቅጣትን ብቻ መሰረት ያደረገ እንዳይሆን ባለሙያዎች የግንዛቤ ማስጨበጫ ስራዎች ላይ
ሰፊ ትኩረት እንዲሰጡ እየተደረገ እንደሆነ ቢሮ አስታውቋል። ሆኖም በተሰጣቸው ትምህርት የተሳሳተ አሰራር ማሻሻያ ያደረጉ አካላት ላይ አስተዳደራዊ እርምጃ እየተወሰደ እንደሆነ ተነግሯል። በዓለም አቀፍ ደረጃ በትምህርት ተቋማት ላይ የሚፈጸሙ ጥቃቶች በከፍተኛ ቁጥር በጨመሩበት ወቅት ኢትዮጵያ ከፍተኛ ጥቃት ከተመዘገባቸው ሀገራት ተርታ ተመደበች። ባለፉት 2 ዓመታት ውስጥ በትምህርት ተቋማት ላይ ከፍተኛ ቁጥር ያለው ጥቃት ከተመዘገበባቸው ሀገራት መካከል ኢትዮጵያ አንዷ መሆኗን የትምህርት ተቋም ከጥቃት ለመጠበቅ የሚሰራው ዓለም አቀፍ ጥምረት ያወጣው አዲስ ሪፖርት አመላከተ። ድርጅቱ በትምህርት ቤቶች፣ ተማሪዎችና አስተዳደሮች ላይ የሚፈጸሙ ጥቃቶች በዓለም ዙሪያ አሳሳቢ ደረጃ ላይ መድረሱን አስጠንቅቋል። ተቋሙ በዚህ ሳምንት ይፋ ባደረገው ሪፖርቱ እንደ አውሮፓውያን አቆጣጠር በ2024 እና 2025 መካከል በዓለም አቀፍ ደረጃ ቢያንስ 8566 በትምህርት ላይ የተሰነዘሩ ጥቃቶች ተመዝግበዋል። ይህም በ22 እና 23 የሪፖርት ጊዜ ከነበረው ጋር ሲነጻጸር ከ40 በመቶ በላይ ጭማሪ ማሳየቱን ያመለክታል። ሪፖርቱ ኮሎምቢያ፣ ዲሞክራቲክ ሪፐብሊክ ኮንጎ፣ ኢትዮጵያ፣ ሄይቲ፣ ፍልስጤም እና ዩክሬን በትምህርት ላይ ከፍተኛ ጥቃት የተመዘገበባቸው አድርጎ ቆጥሯል። እንደ አዲሱ ሪፖርት ገለጻ ባለፉት 2 ዓመታት ውስጥ በ83 ሀገራት በተፈጸሙ ጥቃቶች ከ10600 በላይ ተማሪዎች፣ መምህራን፣ ፕሮፌሰሮች እና ሌሎችም የትምህርት ዘርፍ ሰራተኞች ተገድለዋል፣ ቆስለዋል፣ ታግተዋል፣ ታስረዋል ወይም በሌላ መልኩ ጥቃት ደርሶባቸዋል። በትምህርት ቤቶች ላይ የሚፈጸሙ ጥቃቶች አሁንም የቀጠሉ ሲሆን በዓለም ዙሪያ ከ3000 በላይ እንዲህ አይነት ክስተቶች ተመዝግበዋል ተብሏል። የሪፖርቱ የኢትዮጵያ ክፍል እንደሚያመለክተው በተለይም በአማራ፣ በኦሮሚያና በትግራይ ክልሎች የሚስተዋሉ ግጭቶች የትምህርት ተደራሽነትን ክፉኛ መጉዳቱን የቀጠለ ሲሆን ቀጣይነት ያለው አለመረጋጋት፣ መፈናቀልና ጥቃቶች በሚሊዮን የሚቆጠሩ ህጻናት የትምህርት ሂደትን አስተጓጉለዋል። ሶማሌላንድ ከእስራኤል ወታደራዊ ስልጠና ድጋፍ እያገኘች መሆኑን ገለጸች። የጦር ሰፈር ለመገንባት ከእስራኤል ጋር ድርድር ላይ እንዳልሆነች አስታውቃለች። እስራኤል በሶማሌላንድ ውስጥ ምንም አይነት የጦር ሰፈር የላትም፣ ነገር ግን የሀገሪቱን የፖሊስና ወታደራዊ ኃይሎች እያሰለጠነች ነው ሲሉ የሶማሌላንድ መከላከያ ሚኒስቴር መሐመድ የሱፍ አሊ ተናግረዋል። ከሶማሊያ በመገንጠል ራሷን በራሷ ለምታስተዳድረው ሶማሌላንድ እስራኤል በግብርናና በሌሎች ዘርፎች ላይ ኢንቨስት እንደምታደርግ ጥሪ አቅርባለች። እስራኤል ከሶማሌላንድ ለሀገርነት እውቅና የሰጠች የመጀመሪያው ሀገር መሆኗን ተከትሎ የሶማሌላንድ ፕሬዝዳንት አብዱራህማን መሐመድ አብዱላሂ ለመጀመሪያ ጊዜ በዚህ ሳምንት ወደ ቴል አቪቭ ይፋዊ ጉብኝት አድርገዋል። የመከላከያ ሚኒስትሩ መሐመድ የሱፍ አሊ ከልዑካን ቡድናቸው ጋር አብረው ተጉዘዋል። ሶማሊያ እስራኤል ለሶማሌላንድ የሰጠችውን እውቅና ውድቅ ያደረገች ሲሆን ድርጊቱን በሉዓላዊነቷ ላይ ሆን ተብሎ የተፈጸመ ጥቃት ስትል ፈርጀዋለች። አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ላይ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ።